307 ቀን ሆኖናል። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን እግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 5 ራዕይ 22 እንጓዛለን። ዛሬ ደግሞ የምናነበው የዮሐንስ ወንጌል ከምዕራፍ 7 እስከ 9 ድረስ ያለው ነው። አብረን እናንብ። በጌታ በኢየሱስ ስም አነባለሁ። የዮሐንስ ወንጌል ምዕራፍ 7። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበርና ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህን አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበረ። በሕዝብም መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበረ። ዳሩ ግን አይሁድን ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበረ። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበረ። አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበረ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይንም ከእኔ የምናገር ብሆን ያውቃል። ከራሱ የሚናገር የራሱን ክብር ይፈልጋል፣ የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ ማመፃ የለበትም። ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድስ እንኳ የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። ኢየሱስም መለሰ አላቸው፣ አንድ ስራ አደረግኩ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰው ሁለንተናውን በሰንበት ጤናማ ስላደረግኩኝ ትቆጡኛላችሁን? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆም በግልጥ ይናገራል፣ አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? ነገር ግን ይህ ከወዴት እንደሆነ አውቀናል፣ ክርስቶስም ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህ ሊይዙት ይፈልጉ ነበረ፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችን ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ፣ አታገኙምም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉ በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከሕዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በእውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? አሉ። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን ማንም እጁን አልጫነበትም። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምንድን ነው አሏቸው። ሎሌዎቹም እንደዚህ ሰው ማንም እንደዚህ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለን? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱም መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ። የዮሐንስ ወንጌል ምዕራፍ 8። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ
ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦ የሚያስተምራቸው ነበረ። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸው። ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱ በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዛ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን እንዳትሰሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስ መለሰ አላቸውም፣ እኔ ስለ ራሴ ምንም እንኳ በመሰክር ከወዴት እንደመጣሁ ወዴትም እንድሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ ወዴት እንደሚሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳ አልፈርድም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የሚመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስም መልሶ እኔን ወይንም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበረ አላቸው። ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስ ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁም ትሞታላችሁ፣ እኔ ወደሚሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደሚሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ስለ እናንተም የምናገረው የምፈርደውን ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህንን ለዓለም እነግራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከኔ ጋር ነው፣ እኔን ደስ የሚያሰኘውን ዘወትር ያደርጋልና አብ ብቻዬን አይተወኝም አላቸው። ይህም ሲናገር ብዙ ሰዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነት አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድምስ እንኳ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? አሉት። ኢየሱስ መልሶ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖሩምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበረ፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬንም አታስተውሉ፣ ስለምንድን ነው? ቃሌ ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አይሁድም መልሰው ሳምራዊ እንደሆንክ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን? አሉት። ኢየሱስም መለሰ እንዲህ ሲል እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ። እናንተም ታዋርዱኛላችሁ፣ እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አይሁድም ጋኔን እንዳለብህ አሁን አወቅን፣ አብርሃምስ እንኳ ሞተ፣ ነቢያትም፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ? አሉት።
ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላውቀውም ብል እንደናንተ ሐሰተኛ በሆንኩ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለው አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ ነው ያለው አላቸው ስለዚህ ሊወግሩት ድንጋይ ያነሱ ኢየሱስ ግን ተሰወራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ የዮሐንስ ወንጌል ምዕራፍ 9 ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው እርሱ ወይስ ወላጆቹ ብለው ጠየቁት ኢየሱስም እንዲህ ብሎ መለሰ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይንም ወላጆቹ ኃጢአትን አልሰሩም ቀን ሳለ የላከኝን ሥራ አደርግ ዘንድ ይገባኛል ማንም ሊሰራ የማይችልባት ሌሊት ትመጣለች በዓለም ሳለው የዓለም ብርሃን ነኝ ይህን ብሎ ወደ መሬት እንትፍ አለ በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና ሂድና በሰሊሆም መጥመቂያ ታጠብ አለው ትርጓሜውም የተላከ ማለት ነው ስለዚህ ሄዶ ታጠበ እያየ መጣ ጎረቤቶቹም ቀደምም ሲለምን አይተውት የነበሩ የተቀምጦ ይለምን የነበረ አይደለምን አሉ ሌሎች እርሱ ነው አሉ ሌሎች አይደለም እርሱ ይመስላል እንጂ አሉ እርሱ ግን እኔ ነኝ አለ ታዲያ አይኖችህ እንዴት ተከፈቱ አሉት እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ወደ ሰሊሆም መጥመቂያ ሄደ ታጠብ አለኝ ሄጄ ታጥቤም አየሁ አለ ያ ሰው ወዴት ነው አሉት አላውቅም አለ በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበረ ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት እርሱም ጭቃ በአይኖቼ ያኖረ ታጠብኩም አያለሁም አላቸው ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርም ከእግዚአብሔር አይደለም አሉ ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ በመካከላቸው መለያየት ሆነ ከዚህም የተነሳ እውሩን አንተ አይኖችን ስለከፈተው ስለርሱ ምን ትላለህ ደግሞ አሉት እርሱም ነብይ ነው አለ አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እንዳየም ስለርሱ አላመኑም እነርሱም እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን ታዲያ አሁን እንዴት ያያል ብለው ጠየቋቸው ወላጆቹ መልሰው ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን ዳሩ ግን አሁን እንዴት እንዳየ አናውቅም ወይም አይኖቹን ማን እንደከፈተ እኛ አናውቅም ጠይቁት እርሱ ሙሉ ሰው ነው ስለራሱ ይናገራል አሉ ወላጆቹ አይሁድን ስለፈሩ ይሄንን አሉ እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተማምለው ነበርና ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ ስለዚህ እውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት እርሱም መልሶ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁን እንዳይ ይሄን ነገር አውቃለሁ አለ ደግሞ ምን አደረገልህ እንዴትስ አይኖችን ከፈተ አሉት እርሱም መልሶ አስቀድሜ ነገርኳችሁ አልሰማችሁም ስለምን ዳግመኛ ልትሰሙ ትወዳላችሁ እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው ተሳድበውም አንተ የእርሱ ደቀ መዝሙር ነህ እኛ ግን የሙሴ ደቀ መዛሙርት ነን እግዚአብሔር ሙሴን እንደተናገረው እኛ እናውቃለንና ይህ ሰው ግን ከወዴት እንደሆነ አናውቅም አሉት ሰውየው መለሰ እንዲህም አላቸው ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው ዳሩ ግን አይኖቼን ከፈተ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር መልሰው አንተ ሁለንተናህ በኃጢአት የተወለድክ አንተም እኛን ታስተምረናለህን አሉት ወደ ውጭም አወጡት ኢየሱስም ወደ ውጭ እንዳወጡት ሰማ ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው እርሱም መልሶ ጌታዬ ሆይ በእርሱ አምን ዘንድ ማን ነው አለ ኢየሱስም አይተኸዋልም ካንተ ጋርም የሚናገረው እርሱ ነው አለው እርሱም ጌታ ሆይ አምናለሁ አለ ሰገደለትም ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ ከፈሪሳውያንም ከእርሱ ጋር የነበሩት ይህንን ሰምተው እኛ ደግሞ እውሮች ነንን አሉት ኢየሱስም አላቸው እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበረ አሁን ግን እናያለን ትላላችሁ ኃጢአታችሁ ይኖራል ሁልጊዜ እንደምናደርገው ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር የተነበበውን ክፍል በጥልቀት እናጠናለን በቲክቶክ እና ቴሌግራም ገጻችን በቀጥታ ስርጭት ነውና አብረን እናጠና